ወላዲ አይላፍ በምግባር አናገም እንድማር ቦታ ነው። አባታቸው ዘክርስቶስ ይባላል። እናታቸው ሲክብራ ማናነች። እስከ 30 ዓመታቸው ድረስ በዳህና ገብርኤል ሲያገለግሉ ቆይተው የጉራንዴ ሚካኤል ተወላጁን ይንሳ ምረትን ይዘው ደብረ ዳሞ በ1936 ዓመተ ምህረት ሄደው ከዛ በኋላ ሳመው ሰው ካባ ዮሐንስ ከሰራተኛው ደብረ ትምህርት ከተማሩ በኋላ ወደ ሐይቅ እስጢፋኖስ መጥተው ሐይቅ እስጢፋኖስ ገዳምን መስርተው ለ52 ዓመት ያክል ሳይፈጅ 24000 በላይ ቅዱሳን ሊወለዱ እነዚህ መካከል አቡነ ተክለ ሃይማኖት 10 ዓመት አስተምረው አመንሰው ባርከው ወደ ህዝብ እንዲያገለግሉ ያደረጉ ታላቅ አባት ናቸው። ዛሬ ደግሞ የነገሥት እስጢፋኖስ አምላክ አስተምረዋል። አጼ ይኩኖ አምላክ አስተምረው አሳድገው አቆንሰው አንግሰው ታሪክ ከፍተውታል። ከሰለሞን ስርወ መንግስት ነው የመለሰ ታላቅ አባታችን እውነት ኢየሱስ ማለት ነው። አቡነ ኢየሱስ ከሐይቅ እስጢፋኖስ በተጨማሪ በዚህ በጎንደር በአዘዞ መብራት ኃይል ጀርባ አካባቢ በበቂ 20 ከሚገኘው ቤተክርስቲያናቸው ተሰርቶ ዛሬ ጥር 26 ህዝበ ክርስቲያን አወጣ ያቋቸው ካቸው የጎንደር መናው የወረዳ አካባቢ ነውራዎች አወጣው ያከተው አቡነ ኢየሱስ ማርያም የተቀበሉት ቤተን አቡነ ኢየሱስ አይዳሪ ተሰጣቸው ታላቅ አባት ናቸው። እዚህ መካከል እስከ 7 ስምህን የጠራ ዝክርን የዘከረ እስከ 7 ይችላል ታላቅ አባት ናቸው። የጉበት በሽታ ያለባችሁ፣ የካንሰር በሽታ ያለባችሁ፣ ደም ግፊት ያለባችሁ፣ ስኳር ያለባችሁ፣ ውስጣችሁ የተጨነቃችሁ የመጣችሁ ሰዎች መፍትሄ እያገኙ ስለሆነ መፍትሄ እንድታገኙ ከዚህ አዘዞ ከሚገኘው በቤተ ክርስቲያን መጣችሁ ጸሎት እንድታቀርቡ ስለዚህ እንድትሳሉ መልእክታችንን እናስተላልፋለን። በዚሁ አጋጣሚ ወላዲ ኃይላት በንባር አቡነ ኢየሱስ ላይ የተሰራው ቤተ ክርስቲያን 10 ሺህ ካሬ አንድ ግለሰብ ስለዚህ በዚህ አጋጣሚ ለቤተ ክርስቲያን አስተዋጽኦ እንድታደርጉ አካውንታችሁን ቲክቶክ ገና እርዳታ የሚያስፈልገው ከዛ የሚያስፈልገው ቤተክርስቲያን ከጥሩ በምግባር ተወላዲ አይነት ግን ስንሳፋት እግዚአብሔር ከሁላችን ጋር ይሁን።